ይሄው ጥቂቶች ማለትም 8 ነፍስ በውሃ የዳኑባት መርከብ ስትዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ካለ በኋላ ይህም ውሃ ማለትም ጥምቀት ምሳሌው ሆኖ አሁን ያድነናል። አይሽ ስለዚህ አልገባሽም አካል ውስጥ ምልሽ አስረግጬ በዚህ ነው አስረግጬ የምነግርሽ። ከዛ እንግዲህ የሐዋርያቱን በዚህ ነው መጽሐፍ ቅዱስ ካነበባችሁ ኦርቶዶክስ ይኸውላችሁ በፕሮቴስታንት ጥምቀት የእግዚአብሔር ልጅ አትሆኑ። በአጭር አማርኛ መረጃ አለኝ፣ የካውንስሉን ላሳያችሁ እችላለሁ። በፕሮቴስታንት ጥምቀት የእግዚአብሔር ልጅ አትሆኑ። ለምን? ምልክት ብሎ ነው የሚያስተምረው። ምልክት ብሎ ነው። እኛ ምልክት ነው እንዴ? ኧረ እኛ የሥላሴ ልጅነትን የምናገኝበት ነው። ቢኒ የኔ ይሰማል ወይስ ይሰማል? አሁን ይኸውልሽ በኤቪደንስ አውሪ። እኔ መልካም ውይይት ነው። አሁን አንተ ውሃው ብቻውን ያድናል ብዬ አላምንም። በውሃው ለዚህ ነው በጌታ በኢየሱስ ስም ተጠመቁ። ያኔም ላውራ ጌታ ቢኒ እንደ የኔ ሳውራ ለምስተውራው ይኸውልሽ ብቻ የሚል በዛችሁ እዛው ተውት። እኛ ውሃው ብቻ ያድናል ብለን አናስተምርም። እኮ ከውሃው የሚያድነው የክርስቶስ ኢየሱስ ስም ነው። ለዚህ ነው ሐዋርያቱ ምን እናድርግ ሲባሉ በጌታ በኢየሱስ ስም ተጠመቁ የኃጢአትን ስርየት ታገኛላችሁ። በጌታ በኢየሱስ ስም ተጠመቁ የኃጢአትን ስርየት ስሙ። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል። የክርስቶስ ኢየሱስ ለምንድን ነው እንዴ ቃሉን አላንተ ስታነበው ልክ ነው፣ እኔ ስናገረው ልክ አይደለም። ሐዋርያት ሥራ ምዕራፍ 2 ያገናኛል። አይገናኝም እንዴ መጽሐፍ ቅዱስ እንዴ ሐዋርያቱ የጻፉት በሐዋርያት መሰረት ላይ አይደል እንዴ? የሐዋርያት ጽሑፍማ መያዝ አለበት። ቆይ እናቴ እባክሽን ቀረ እኮ አሁን ዝም ብሎ መጮህ ቀረ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ለጥፉት። ቶሎ ብላችሁ ለጥፉልኝ። ምን አልሽን? አይ ውሃ አትበይ ጸበል በይ ይሉኛል። ጸበል ሆነ ደግሞ ጸበል መጸበል የጻፉ ነው። አርማቸው ያ እኔን ብቻ ሳይሆን ኦርቶዶክሶች መናፍቃን ናቸው። ያንቺ ጓደኞች ናቸው እንደዛ ነው። ከፍለሽ እኮ ነው የምታምኚው። ያው አሁን እኔ መናፍቅ አይደለሁም። ከፍሎ ማመን እኮ በክርስቶስ ኢየሱስ ላይ ተጨማሪ ነገር ማድረግ ነው። ቆይ ከፍለ ይኸው አንብቢ። ይኸው ንስሐ ግቡ። ቆይ እናቴ እባክሽን ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ። ተጠመቁ የሚለው የምንድን ነው? ተጠመቁ እያለ ያለው እኮ በጌታ በኢየሱስ ስም ተጠመቁ። በነገራችን ላይ በኢየሱስ ክርስቶስ ስም ነው የተጠመቅሽው አንቺ አይደለም። ይኸውልህ ሰውም አጥማቂው ጌታ ኢየሱስ እንዳዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። አጥማቂው ማጥመቅ ያለበት በአብ በወልድ በመንፈስ ቅዱስ ስም ነው። ተጠማቂው ግን የኃጢአትን ስርየት የሚያገኘው ተጠማቂው ስለሆነ ልክ ጳውሎስ እንደተባለቁ ምን ትሰራ? ሂዱ ተጠመቁ፣ በጌታ በኢየሱስ ስም ተጠመቁ። ተጠማቂው የጌታን ስም የሚጠራ እርሱ ይድናል እንደሚለው ተጠማቂው መጥራት ያለበት የኢየሱስን ስም ነው። ምክንያቱም የኃጢአት ስርየትን የሚያገኘው አጥማቂው ሳይሆን ተጠማቂው ነው። ስለዚህ አጥማቂው በጌታ ትእዛዝ በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። ተጠማቂው ግን የጌታ ኢየሱስ ክርስቶስን ስም መጥራት አለበት። ምክንያቱም የስሙ ኃይል ስለሆነ የኃጢአትን ስርየት የሚያስገኘው ማለት ነው። እሺ አሁን ደሙ የኃጢአት ስርየት እንደሚያሰጥ ታምኛለሽ አይደለም? አዎ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል ይላል። በጣም ጥሩ ያነጻል። ቆይ ደሙ ጌታ ኢየሱስ ክርስቶስ በሞተ ጊዜ ከጎኑ ምንድን ነው የፈሰሰው? እሱ እኮ ልቡን በጦር ስለተወጋ
ከልብህ በጦር ሲወጋ ታዲያ ይሄ እኮ ሳይንስም ያረጋገጠው እኮ ነው። የወጉት ቀጥታ ዳይሬክት ያገኙት ልቡን ስለሆነ ከልብህ ያለ ነው ማለት በእምነት ብቻ አይደለም መዳን። ይኸውልሽ የሌለ ቃል ይኸውልሽ፣ አሁን ለምሳሌ ጎኑ ተወጋ ልቡን ነው የተወጋው አለሽ። ከዛ በኋላ ምን አለሽ መሰለሽ? በእምነት በእምነት ምን አለሽ መሰለሽ? ልቡን ነው የተወጋው አለሽ እና በሕክምና ተረጋገጠ ልቡን ሲወጋ ደምና ውሃ ይፈሳል የሚል ስትይ ደነገጥኩኝ ማለት ነው። እርግጥ ፕሮቴስታንት ውስጥ ብዙ አይነት ስብከት ነው ያለው፣ ብዙ አይነት በመጣልኝ ነው የሚወራው እና መጠንቀቅ አለብሽ። ከጎኑ ሲወጋ ውሃና ደም ነው የፈሰሰው። ያ ማይገቦት አማናዊ ደም አማናዊ ውሃ የኃጢአት ስርየት የሚያሰጥ ይሄንን ነው እያለን ያለ ነው እና ብታጠኝ ጥሩ ነው እና ስለዚህ አንቺ በክርስቶስ ነኝ ትያለሽ እንጂ በክርስቶስ እንዳይደለሽ በመረጃ እያወጣን ነው ያለ ነው። ስለዚህ የተጠመቅሽው ጥምቀት በቃ ቢኒ ካላቶራ ይልውረድ በቃ ማለት ያስገባኸኝ እኮ አንተ ብቻ እንድታወራ ሳይሆን እንድናወራ ነው። ወይ ከሆነ ያስገባኸው አንተ እኮ ክስ ነው ያዝከው እኮ ይኸውልህ፣ ክስ ነው ያዝከው። አንዳንሽም እንዲያልሆንሽም አንተ አይደለም ወሳኙ፣ የሚያድን እግዚአብሔር ነው። እንድንበት ደግሞ የሰጠኝ ኢየሱስ ስም ነው አይደለማ። እንድንበት ዘንድ የተሰጠኝ የክርስቶስ ኢየሱስ ስም ነው። በስሙ አምኛለሁ፣ የኃጢአትን ስርየት አግኝቻለሁኝ። ይሄን አንተ ሙከራ እናድርገው። ውይይት ከሆነ እንወያይ። በእምነት አታሰድበን። ደግሞ እጃችሁን ቀድሱ። ቆይኝ አንዴ ቆይኝ እናትዬ። እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ ብቻ ነው የሚል መጽሐፍ ቅዱስ ላይ አለ። የኃጢአት ስርየት የጌታን ስም የሚጠራ እሱ ይድናል የሚለው ማንን ነው? አይ እሱ ሌላ፣ አሁን ያኛው ሌላ እኮ ነው። ሁለቱ የተለያዩ የማን ስም ነው? እንድንበት ዘንድ ከሰማይ በታች የተሰጠን የኢየሱስ ክርስቶስ ስም ብቻ ነው የሚል አለ ወይ ነው? በጣም ደጋግመሽ ስላልሽን። አዎ እሱን እኮ ነው የተሰጠን ስም ከሰማይ በታች ሌላ የለም። የት ጋር ነው የተጻፈው? ማው እንድንበት ዘንድ የተሰጠ ሌላ ስም ካለ እናንተ ናችሁ መስጠት ያለባችሁ። እኛ ኖ እኛ እንድንበት ዘንድ እየጠየቅንሽ እኮ ነው። አዎ እኮ የጠየከኝን ነው እየመለስኩ ያለሁት። ጥቅሱን እኔ ስጭን መጽሐፍ ነው ቅዱስ እያልሽ ያለው። ወንጌል ላውራሽ እድል እየሰጣችሁን ካልሆነ መጽሐፍ ቅዱስን ወንጌልን ሳጠና እድንበት ዘንድ የኃጢአትን ስርየት አገኝበት ዘንድ የተሰጠኝ ስም ኢየሱስ የሚለው ነው። አይ ሌላ ስም ተሰጥቶሻል የምትለኝ ከሆነ ማውጣት ያለብህ አንተ ነህ። ስላላገኘው ብቻ ብዬ እየጠየቅኩሽ ያለሁት አሁን ያልሽውን በማስረጃ በጥቅስ በምዕራፍ አስደግፊልን ነው። ያንቺ ትርጓሜ አስደገፍኩልህ እኮ። የጌታን ስም የሚጠራ እርሱ ይድናል። በቃ ይሄን የተቀመጠው ሌላ ስም የሚጠራ ይድናል የሚል ካለ አንተ ነው ማውጣት ያለብህ። እሺ እሱ የት ጋር ነው ያለው? እስቲ አውጪው እሱ አሁን ያልሽው። ኦኬ ሮሜ ምዕራፍ 10 ይድናል የሚለው ሮሜ ምዕራፍ 10 እናውጣለን። ሮሜ ምዕራፍ 10 ላይ አንብበው ቢኒዬ። እሺ ኢየሱስ ጌታ ነው ከሚለው ከምዕራፍ 9 ጀምርና ታች ድረስ አንብበው። ከምዕራፍ 9 ምዕራፍ 10 ከቁጥር 9 ጀምረህ አንብበው። እሺ ላምብልሽ። እሺ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና። ድናሃል አይደለም የሚለው ትድናለህና። ሰው በልቡ አምኖ ሰው በልቡ አምኖ በአፉ መስክሮ ይጸድቃልና። እሺ በአፉ መስክሮም ይድናልና ካለ በኋላ ወደ ታች በደንብ ማየት ትችላለሽ። ረጋ ብለሽ ማንበብ ነው። እሺ አሁን አንቺ የጠቀሽው ጥቅስ እዚህ ጋር ነው ያለው እኮ። ውረድ አንብበው እንዴ እናጥና እንጂ። እሺ ቀጥዬ ላንብብልሽ። በእርሱ የሚያምን ሁሉ አያፍርም ይላል። በአይሁድ በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነው። የጌታን ስም የሚጠራ ይድናልና። ድኗል አይልም? ቆይ ምንድን ነው ይድናልና ማለት ምን ማለት ነው? የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ ባፍ እኮ ኢየሱስን ስም ስትጠራ ትድናለህ። ይድናልና ማለት ወደፊት ይድናል ማለት ነው። ብቻ እኮ ነው ያልሽን አንቺ።
አንቺ ብቻ ብቻ አይደለም ነው ስትይ ነበር። ይኸውልህ የጌታን ስም የሚጠራ ይድናል የሚል ቦታ አምጪ አልከኝ፣ አመጣሁልህ። አሁን አንተ ብቻ ነው እኮ ይኸውልሽ እናትዬ፣ አሁን የምትናገሪው እኮ አዳምጡኝ፣ አትደራረቡ። አንዳችሁ ጋር ላውራ፣ ከአንዳችሁ ጋር እናውራ። ኦኬ ወንጌል ነው አይደለ? ይህ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው የሚያወራው። ወንጌላትን ስታጠና የሌላ ካልክ ማምጣት ያለው አይደለም። ትጨምሪያለሽ አንቺ ማን ስልጣን ሰጠሽው እንድትጨምሪ? አምጣዋ ብቻ የምትለው እኮ አንድ ነገር ይኸውልህ፣ መጽሐፍ ቅዱስን ስታጠና እንድትድንበት የተሰጠ ስም ሌላ ፈልገህ ስታጣ የተሰጠ ስም የኢየሱስ ስም ብቻ ነው እኮ። ይኸውልሽ አሁን ሌላ ስም አለ የሚል ካለ ስጠኝ አንተ። እሺ አልሰጥሽ። ለምን ነው የምሰጥሽ? አንቺ ነሽ ያመጣሽ። እኛ የለም ማለት ነው። ማሰጠኝ እኮ ስለሌለ ነው። እባክሽ ስሚኝ። ቆይ ይኸውልሽ አሁን ያመጣሽው ፖይንቱን አንቺ ነሽ። አንቺ ስታመጪ እኛ አሁን ለምናነሳው አሁን ቢኒ ሲናገር ለነበረው ነገር ሁሉ ጥቅስ እየሰጠሽ ነው፣ ማስረጃ እየሰጠሽ ነው። አንቺ ደግሞ በኢየሱስ ክርስቶስ ስም ብቻ የሚል ማስረጃ ስጭን እያለን ያለ ብቻ ያለው ወንድሜ መጽሐፍ ቅዱስ ለምሳሌ እንደዚህ የሚል የለም ብሉ። መጽሐፍ ቅዱስ የተሰጠው በብዙ ሺህ ምዕራፍና ቁጥር የተጻፈው አጥንተን አንበበን እንድንረዳው ነው። እኔ ወንጌላትን ቁጭ ብዬ ቆይ ምንም አያገናኝም ላውራበት ያን እንደማመጥ ለምን አይገናኝም? ምስልና ነው እግዚአብሔር ቃል ለመዳን ይህ ወንጌል ስለ ልጁ ስለ አልዳንሽም ነው ያለሻለ ነው። ቆይ በእምነት አልዳንሽም ብለህ ስትናገር ቆይ አይደለም ቃሉ ነው የሚፈርድብን። ስለዚህ እኔ አትስክም በቃሉ መሰረት አንተ እኔን አልዳንሽም ማለት አትችልም። ቆይ እምልሽ ለምሳሌ አንቺ ያመነ የተጠመቀም ይድናል ይላል እግዚአብሔር ቃል። ያላመነ ይፈረድበታል ይላል። ቆይ ስለ ፍርዳት ያመነ ስለ መዳን ነው አይደል ብናወራው? ያመነ የተጠመቀም ይድናል ይላል። ተጠምቀሻል ወይ ጠየቅሽ? ተጠምቄያለሁ። አዎ ክርስቶስን ለምሻል ነው ተጠመቅኩ ማለት ነው። ተጠምቀሻል እንደ ፕሮቴስታንት አይደለ? የተጠመቅሽው ጥምቀት የኃጢአት ስርየት ያሰጣል ብለሽ ነው ወይ? የኃጢአት ስርየት ኦልሬዲ በልጁ በክርስቶስ ኢየሱስ አምኜ በስሙ የኃጢአት ስርየት ልጆች ሆይ ስለ ስሙ ኃጢአታችሁ ተሰርዮአል ይላል። በስሙ የኃጢአት ስርየትን አግኝቼ ብቻ ይላል ወይ? የምጠመቀው ክርስቶስን ለመልበስ ክርስቶስን ለመልበስ ተነሳና ተጠመቅ ብናሽ ኦልሬዲ ድኛለሁ። በክርስቶስ ኢየሱስ አምኜ እኮ ድኛለሁ። ምንድን ነው ድኛለሁ? ድኛለሁ ለምንድን ነው አምነሽ? እንዲህ ይላል ይኸውልህ ሮሜ ምዕራፍ 3 ላይ ቆይ ቢልይ ሮሜ ምዕራፍ 3 ላይ ምን ይላል? እሺ ምን ይላል? ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሎታል። በክርስቶስ በሆነው ቤዛነት ምንነት ቤዛነት እንዲያው በጸጋው ይጸድቃል። ጽድቁ በክርስቶስ የኃጢአት ደሞዟ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አሜን። የኃጢአት ደሞዝን ክርስቶስ ቤዛ ሆኖ ከፍሏል። እሱን እኮ ነው አሁን አንቺ እሱን እንዴት አገኘሽው? ለምሳሌ ሳትጠመቂ የጌታ ስጋና ደም በቅዱስ ሜሮን ሳትታተሚ ማስረጃ በቅዱስ ሜሮን ታተሙ የሚል ማስረጃ ስጠኝ። እሺ ይኸው ቅድም እኮ አነበብኩልሽ እኮ። አምጣው በቅዱስ ሜሮን ተጠመቁና በቅዱስ ሜሮን በቀባ ቅዱስ የሚለውን አምጣልኝ። እሺ ጥሩ። ይሄው የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል እና የመንፈስ ቅዱስ ስጦታ ምን እንደ ቶማስ ዘይት የሚለቀልቃል እንዴ? በነገራችን ላይ የመንፈስ ቅዱስ የጸጋ ስጦታ ሜሮን ነው የሚል ማለት ቆይ ይሄው የመንፈስ ቅዱስ ስጦታ ትቀበላላችሁ ይላል። ስለዚህ የመንፈስ ቅዱስ ስጦታ አንተ እናንተ ከቅዱሱ ዘይት ተቀብላችኋል ይላል አይደለ? ከቅዱሱ ዘይት ተቀብላችኋል ይላል አይደለ? መንፈስ ቅዱስ የተቀበልነው ነው። ዘይት ይላል። ዘይት ነው እንዴ የተቀባለው? ቆይ ዘይት ነው እንዴ? ቆይ አዳምጥ። ዘይት ነው እንዴ? የመንፈስ ቅዱስ የጸጋ ስጦታ በአንደኛ ቆሮንቶስ ቆይ ኧረ ፕሊዝ ላውራበት እንዴ ላውራበት እየተደማመጥን እድል ካልሰጠኝ ለምንድን አይ ዝም ብሎ እኮ መራገጥ እኮ አይቻልም። አንተ ስታወራ መራገጥ እንዴ እንደዛ ከሆነ እኔ ቤት ልክፈትና ና እኔ ጋር እናውራ። እንደዛ ከሆነ ረጋ በይ
ረጋቤ ይኸው እንደፈለክ እየተራገጥክ እኔ እኮ ምንም እኮ መቼም እኔ ውሸት አልዋሸሁም። እኔ ቢኒ አንዴ እኮ ነው አልዳንክም አላልኩም። አንተ ግን 100 ጊዜ አልዳንሽም ትለኛለህ። ይሄ ያንተ ፍርድ አይደለም። በክርስቶስ ኢየሱስ ያገኘሁትን አርነት ምን ይላል መሰለህ? በክርስቶስ ኢየሱስ ቆይ ረጋቤ አንዴ እችን ጥቅስ ላንብብላት አባታችን፣ አንዴ እችን ጥቅስ ላንብብላት። እሺ የመጀመሪያዊቱ የዮሐንስ መልእክት ምዕራፍ 2 ላይ እሺ ይሄው ከኛ ወገን ቢሆኑ ከላይ ላንብብልሽ ለዛው ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ከኛ ወገን አልነበሩም፣ ይገለጡ ዘንዳ ወጡ። እናንተ ከቅዱሱ ቅባት ተቀብላችኋል፣ ሁሉን ታውቃላችሁ። ይሄው ከቅዱሱ ቅባት እሺ አባታችን ዘይት ነው እንዴ? ወይ አንቺ ደግሞ አሁን በድፍረት እንትን አትበይ። ቅባት እንግዲህ የቶማስ ዘይት ከሆነ እናያለን። እሺ አባታችን ይቀጥሉ። ክርስቶስን የለበሽበት መረጃ ካለሽ ማምጣት ነው። ዝም ብለሽ እንትን ስላልሽ አይደለም። አቤት ጀግና ትላታለህ አይደለ? እኛ ከሲኦል ልንመልሳት እኮ ነው እየለፋን ያለ ነው። እሺ ቀጥሉ አባታችን። እንዴት አመሻችሁ ብያለሁ። እግዚአብሔር ይመስገን። አሁን ኢየሱስ ያድናል ላይ ነው አይደል ክርክሩ? ይሰማችኋል? የምናገረው ነገር ይሰማል አባታችን። ሀሳብ ያሉት መስሎኝ ነው። ይቀጥሉ። ሀሳብ አለኝ እኔ። ምንድነው ሀሳቤ? ያድናል አያድንም፣ ኢየሱስ እንደሚገድልም ማወቅ ያስፈልጋል። ያድናል ከማለት በፊት እኔ ጥያቄ ያለኝ የልጅቱ ላይ ወይንም ደግሞ እንደ ሀሳብ ነው። ኢየሱስ ማን ነው መጀመሪያ? ኢየሱስ ይሄው የእግዚአብሔር ልጅ። ስንት አምላክ ነው ያለው? አንድ አምላክ። ቢኒ ግን ከታች ቆይ አንዴማ፣ ይቅርታ አባቴ፣ ከታች የሚሳደቡትን ልጆች መልካም የሚጽፉትን ሚስ ያርጋችሁ፣ የሚሳደቡትን በነገራችን ላይ ጴንጤዎች የሚሳደባሉ። ሁላችሁም አትሳደቡ። በነገራችን ላይ አትሳደቡ። ክርስትና ነው እንማማራለን። ጴንጤ የሚሳደባለን እንዴ? ያው አንቺም እኮ ከስድብ ያልተናነሰ ነው የምታወሪው እግዚአብሔር ቃል ላይ። አሁን ረጋበ ያው ነግሬልሻለሁ፣ አትሳደቡ። ጴንጤዎችም አትሳደቡ። ታንኪዩ ተባረክ። እሺ ወደ ነገራችን እንመለስ። እሺ አባታችን ይቀጥሉ። ጴንጤ እረፍት ከሰጡት ብዙ ያወራል አባታችን። ችግር የለም። እሺ ጥያቄ ነው የምጠይቃት እና ጥያቄ የምጠይቃት ስለማን ነው? ኢየሱስ ስላለችው ነገር ጥያቄ ልጠይቃት እፈልጋለሁ። የመጀመሪያው ኢየሱስ ማን ነው የሚለውን ከያዝሽልኝ በተደጋጋሚ ጥያቄ ልጠይቅሽ፣ እዚህ ላይ ያሉ ጥቅሶች ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ኢየሱስ ከሰማይ የወረደ ነው? አዎ። ኢየሱስ ከሰማይ የወረደ ነው? አዎ። ድንግል ማርያም የወለደችው እንግዳ ማንን ነው? ማለት ኢየሱስ ከሰማይ የወረደ ነው ሲሉ ኦኬ፣ ከመጀመሪያው ከጀመረን ከሰማይ የወረደው ቃል ነው። ቃል እግዚአብሔር ነው። በድንግል ማርያም ኢየሱስ የተባለው ወንድ ልጅም ትወልጃለች፣ እሱም ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ ይላል። ቃል ስጋ ሲሆን ስሙ ኢየሱስ ተብሏል። ከሰማይ የወረደውማ ቃል ነው። ከእግዚአብሔር ወጥቼ መጥቻለሁ ያለው ከሰማይ ወደ ሰማይ እየወጣ የለም። በደንብ ያጅልኝ። ከሰማይ ከወረደው በቀር ተመልሶ ወደ ሰማይ እየወጣ የለም። ከሰማይ ከወረደው በቀር አንድ፣ ወደ ሰማይ እየወጣ የለም ሁለት፣ ከምድር የተገኘ ስጋ ወደ ሰማይ ወጥቷል። ከሰማይ ምክንያቱም ያረገ የማርያም ልጅ የድንግል ማርያም ልጅ ኢየሱስ። አዎ ያረገውማ ኦልሬዲ ቃል ስጋ ከሆነ በኋላ በአንድነት እኔ ብሎ ስለሚያወራ አብርሃም ሳይወለድ እኔ ያለው ጌታ
እያወራው ነው አባቴ። ቆይ እኮ በደንብ የምትጅልኝ ከሆነ ሀሳቡን ያዡ። ከሰማይ ከወረደው በቀር አንድ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለት እኮ ኢየሱስ ከሰማይ የወረደ ነው። ከመሬት የወጣ ወደ ሰማይ የለም ማለት ነው። ከሰማይ ከወረደው ከአብ ወጥቼ መጥቻለሁ ያለው የእግዚአብሔር ልጅ ኢየሱስ ቃል እግዚአብሔር ቃል ስጋ ከመሆኑ በፊት ከሰማይ ወርዷል። ቃል ስጋ ከሆነ በኋላ በአንድነት እየማናነበው የሰው ልጅ የተባለው ሙሉ ማንበብ ትችያለሽ። ከሰማይ በቃሌ ነው ማነበው። እሺ ቆይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም አለ በሰማይ የሚኖረው የሰው ልጅ ነው አለ። የሰው ልጅ ቃል ስጋ ከሆነ በኋላ የእግዚአብሔር ልጅ ኢየሱስ ቃል ስጋ፣ የእግዚአብሔር ልጅ ቃል ስጋ፣ ወልድ ቃል ስጋ ሲሆን የሰው ልጅ ተብሏል። ምክንያቱም የድንግል ማርያም ልጅ ስለሆነ። ስለዚህ ወደ ሰማይ የወጣ የለም እርሱም በሰማይ የሚኖረው የሰው ልጅ ነው ሲል ስለ እርገቱ እያወራ ነው። ዮሐንስ ወንጌል ምዕራፍ 6 ላይም ይናገራል። አትጥቀሽ። ቆይ አትጥቀሽ። ለምን አትጥቀሽ ያልኩሽ? ከሰማይ ከወረደው በቀር ካለ ልብ ብለሽ ስሚ፣ ሐሳቡን ተረዱ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ከሌለ ስጋ የተገኘ ከመሬት ከሆነ ስጋ ከሰማይ ወርዷል ወይ? አልወረደም ካልሽኝ ከሰማይ የወረደ ነው ወደ ሰማይ የወጣው። ወርዷል ደግሞ ከሰማይ ካልሽኝ ከሰማይ ስጋ ይዞ መጥቷል ወይ ነው። ሁለት መልስ ነው የምትመልሽልኝ የምፈልግ። አልመጣም። ኦልሬዲ ቃል ስጋ ሆነ። ስለዚህ የሰው ልጅ ተባለ። ያ የሰው ልጅ ደግሞ በክብር አድርጎ ወደ ሰማይ ይወጣል። ሁለቱም እንደዛ ነው። እኔ ክርስቶስ ኢየሱስ የሰው ልጅ ብሎ ራሱን ስለጠራ በሰማይ የሚኖረው የሰው ልጅ ሆኖ ክርስቶስ ኢየሱስ በሰማይ ይኖር ነበር እንዴ? እርሶ መልሱልኝ። አዳምጪኝ። ጥቅሱን ነው አንቺ አሁን እንደ ኦርቶዶክስ ሳይሆን እየጠየቅሽኝ ያለሽ ብቻ መጽሐፍ ቅዱስ ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ እየወጣ የለም ማለት ምን ማለት ነው? እሱ እኮ ጠቅላላ ይሄን ብቻ አይደለም። ከሰማይ ከወረደው በቀር ሲል የመጀመሪያ ውርደቱን ይናገራል። ፍቃደኝ ሳይሆን የላከኝን ፍቃድ። ቆይ አንዴ አባ አንዴ በአፌ ላይ አይቆሙብኝ። ምን አለ ዮሐንስ ወንጌል ምዕራፍ 6:36 ላይ ፍቃደኝ ሳይሆን የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ከሰማይ ሲወርድ እሱን የምጠይቅሽ የጠቀሽውን ጥቅስ ሁሉ ነው የምጠይቅሽ። የጠቀሽውን ጥቅስ ሁሉ ጠይቁኝ። እሺ ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ማለት ቃል እግዚአብሔር ሰው ሆነ ማለት ነው። ስጋ የሚለውን መጽሐፍ ቅዱስ የሚያስቀምጠው ሰውነትን ለመናገር ነው። እሺ ሰው ሆነ ተለወጠ ማለት ነው። እሺ ጥያቄ ልጠይቅሽ። ተለወጠ የሚል የለም። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። ስለዚህ ፍጹም ሰው ፍጹም አምላክ ነው። ተለወጠ የሚል የለም። አዳምጪኝ። ስጋ ሆነ ነው ያልሽው። እሱ ነው መያዝ ማምጣት ያለበት። አዳምጪኝ። ስጋ ሆነ ነው ያልሽኝ አይደል? ቃል ስጋ ሆነ ወይም ሰው ሆነ። ስጋ ሆነ ነው የሚለው አይደል ጥቅሱ? እሺ ሰው ሆነ ያልሽው ሰውነትን ለማሳየት ነው። ስጋ ብቻ ዝም ብሎ ስጋ አልሆነ፣ ሰውነትን ለማሳየት ነው። የቃና ውሃ ተለውጦ ወይን ሆኗል አልሆነም? ሆኗል። እሺ የቃና ውሃ ተለውጦ ወይን እንደሆነ ወይን በሆነ ጊዜ ውሃ ነው አይደለም? ውሃ አይደለም። ስለዚህ ክርስቶስ ቃል ስጋ ሲሆን ቃል አይደለም ማለት ነው። ይሄንን ወስደን ከክርስቶስ ጋር እንዴት እናገናኘዋለን? ሆነ እኮ ነው ያልሽኝ። አንቺ ነሽ የነገርሽ ቃል ስጋ ሆነ ያለውን መጽሐፉ ያለው። ቆይ እሺ አባቴ በጣም ተረጋግጠን እናውራና ተለወጠ የሚል መጽሐፋችን አለ። በስጋ ተገለጠ፣ በስጋ ይታል እንደዛ። ቆይ ሆነ ያልሽው እንዴት ነው የምታደርጊው? እንዴት ተገለጠ ይዛለዋ? በጢሞቴዎስ መጽሐፍ መሰረት እግዚአብሔር የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለአሕዛብ የተሰበከ ስለሚል ቃል በስጋ ተገለጠ በሰውነት ብዬ አምናለሁ። እሺ ቃል ስጋ ሆነን ቀደን እናወጣው። ለምን እናወጣዋለን? ሆነን አልገባሽማ። ቃል ስጋ ሆነ ማለት የቃና ውሃ ተቀይሮ ወይን እንደሆነ፣ የሙሴ በትር ተቀይራ እባብ እንደሆነች፣ የሎጥ ሚስት ተለውጣ ጨው እንደሆነች እንደዚሁ ሆነ ማለት ስጋ ሆነ። አልፈታውም እንደዛ። እና እንዴት ነው የምፈችው? ለምን መጽሐፍን አንድን ጥቅስ እሺ አምላክ ሰው ሆኗል አልሆነም? አምላክ ሰው ሆኗል። ሰው ሆነ ማለት ግን በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። ስለዚህ አምላክነቱን ትቶ አይደለም። አዳምጪኝ። መገለጥ ማለት ደግሞ ምን ማለት ነው? መገለጥ ማለት ደግሞ ምን ማለት ነው? እስኪ ንገሪኝ። አምላክ በስጋ ሲገለጥ እኮ እንዴት በስጋ መገለጥ ምንድን ነው? በሰውነት ተገለጠ። ቃል ስጋ ሆኖ ሰው ሆኖ በሰውነት በሚዳሰስ ማንነት የማይታየው አካል
በአብ ዘንድ የነበረው አምላክ እሱ ወልድ እግዚአብሔር በስጋ ከቅድስት ድንግል ማርያም ስለዚህ ቃል ስጋ ሆነ አታውቂም አንቺ ማለት ነው አይደል? ቃል ስጋ ሆነ ማለት አምላክነቱን ሳይተው ፍጹም አምላክነቱን ሳይተው ፍጹም ሰው ሆነ። የታለ እንደዛ የሚል አምላክነቱን ሳይተው የሚል የታለ? አምላክነቱን ሳይተው በእሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። መለኮት ሰው አይደለም። በሰውነቱ ሰው አይደለም። መለኮት ሰውነት ፍጹም ሰውነት በሰውነቱ ሲል ፍጹም ሰውነቱን ያመለክታል። የመለኮት ሙላት ሁሉ ቆላስይስ ምዕራፍ 1 ቁጥር 9 ላይ ቅዱስ ሰው አልሆነም። ምክንያቱም እግዚአብሔር ሁሉን የሚሰራው በልጁ ስለሆነ በቃሉ ስለሆነ በልጁ ነው የሚሰራው። ልጁ መስሪያ ነው። ልጁ መስሪያ ነው። አዎ ነገር ሁሉ አንደኛ ቆይ አንዴ ተጠየቁኝ ልመልስ እንጂ ለምንድን ነው ጠይቀውኝ ሐሳቤን ሳልገልጽ የሚያቋርጡኝ? አዎ እግዚአብሔር በልጁ ይፈጥራል። እግዚአብሔር በልጁ ዓለማትን በፈጠረበት ዕብራውያን መጽሐፍ ምዕራፍ 1 ላይ እንደሚለው ዓለማትን በፈጠረበት በልጁ ይላል። ሐዋርያው ቅዱስ ጳውሎስም በቆሮንቶስ መጽሐፍ ምዕራፍ 8 ላይ እንደሚናገረው ነገር ሁሉ ከእርሱ የሆነ ይላል። እኛም ለእርሱ የሆንን አንድ አምላክ። ቆይ እንዴ የእግዚአብሔር ቃል ነው እያወራሁ አይደለ? የእግዚአብሔር ቃል የማን ቃል በይውልሽ? አብ ወልድ ሰው ሲሆን አብና መንፈስ ቅዱስ ለምን ሰው አልሆነም ነው እየጠየኩሽ ያለሁት። ሶስት አምላክ ሁሉ በክርስቶስ ሁሉ በወልድ ስለሚሰራ በቃሉ እግዚአብሔር በቃሉ ነው የሚፈጥረው። እግዚአብሔር በቃሉ መስሪያ ደግሞ አይደለም። አዳምጪኝ፣ መስሪያ ደግሞ አይደለም። ወልድ ደግሞ መስሪያ ያና የወልድን ግብር ንገሩኝ። በቃ የወልድን ግብር ንገሩኝ። ግብሩን አልነግርሽም እኔ አሁን እኔ ግብሩን ስናገር አይደለም አሉ። እኔ የኔ ስህተት ከሆነ ግብሩን እንደ እግዚአብሔር ቃል የወልድን ግብር አስቀምጡልኝ እኮ እየተነጋገርን ነው እኮ ጥያቄውን እንድትመልሹ ሐሳቡን ክሊል አድርግልሽ። ስንት አምላክ አለ ስልሽ አንድ አምላክ አለ አልሽኝ። ማን ሰው ሆነ ስልሽ ወልድ ሰው ሆነ አልሽኝ። በአምላክነት አንድ ከሆኑ ወልድ ሰው ሲሆን ለምን ሶስቱም ሰው አልሆኑም? የወልድ ግብር ስለሆነ። የት አለ ግብር የሚለው? መጽሐፍ ቅዱስ ላይ ያለ ግብር የሚል? እግዚአብሔር በቃሉ ነው ሁሉን የሚሰራ ነገር ሁሉ በእርሱ በኩል ሳነብ ይኸውልህ አባ ሳነብ በጣም በእውነት በጣም ይቅርታ አክብሬዎት ነው ላወራ የምፈልገው። ሳነብ እንደ ቃሉ እንደ እግዚአብሔር ቃል ስናገር ያስቆሙኛል። ግብሩ ምን እንደሆነ ስናገር ያስቆሙኛል። ወይ ደግሞ አይደለም ካሉ ደግሞ እርሶ እሺ የመፍጠሩን ሳይሆን ፎከስ አድርገሽ እንድትነግሪኝ የምፈልገው እንድትመልሽልኝ የመፍጠሩን ሳይሆን የመወለዱን ግብር ነው የምታነቢልኝ። ምን ማለት ነው የመወለዱን ግብር? በጠቅላላው ነው ማነብልኝ። ሁሉ በእርሱ ስለሚሰራ ማለት ነው እኮ። አዳምጪ፣ ስለሚሰራም አይባልም። አዳምጪኝ፣ የጠየኩሽን ጥያቄ ማለት ነው። ስንት አምላክ አለ ስልሽ አንድ አምላክ አለ ሶስት አካል አለ አልሽኝ። ጥሩ። ከሶስቱ አካል ደግሞ አንዱ ኢየሱስ ክርስቶስ ነው። ኢትስ ኦኬ፣ ልክ ነሽ። እንደዚያ ከሆነ ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ ከሆነ በአምላክነት አንድ ከሆኑ ሶስቱም ወልድ ሰው ሲወልድ አንዱ ኢየሱስ ክርስቶስ ኢየሱስ ሰው ሲሆን ለምን ሶስቱ ሰው አልሆኑም አብረው? ሁለቱ ሰው አልሆኑም አብረው? ይሄን ነው እሱ ልናገር እኮ ነው። መልካም፣ እሺ፣ ጥሩ። አያቋርጡኝ አባ። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መጽሐፍ ላይ ምን ብሎ አስቀመጠልን? ነገር ሁሉ ከእርሱ የሆነ እኛም ነገር ሁሉ ሲል ጠቅልሎ ሲያስቀምጠው ማለት ነው። ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። አባትነትን ሶርስነትን ለአብ ብቻ ነው ያስቀመጠው። ከዛ ያንኑ መልሶ ነገር ሁሉ በእርሱ በኩል በማን ነው የሚደረገው አለ? በእርሱ በኩል የሆነ እኛም በእርሱ በኩል እኛም ድነን በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለ። ስለዚህ ከአብ የሆነ ሁሉ በማን በኩል ነው የሚሆነው አለ? ነገር ሁሉ በእርሱ በኩል ብሎ አስቀመጠው። እኛም በእርሱ ነገር ሁሉ ነገራትን ሁሉ ጠቅልሎታል። በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ጳውሎስ አስቀመጠው። ዮሐንስ ወንጌል ምዕራፍ 1 ላይም በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ አሁንም በን ለማን ነው የሚሰጠው? ለወልድ ነው። የበን ግብር ሁሉ በልጁ በክርስቶስ በሰማያዊ ስፍራ በክርስቶስ አስቀመጠን፣ በልጁ አዳነን። የሚለው አብ በክርስቶስ ሁሉን እንደሚሰራ
መጽሐፋችን ሁሉ በእርሱ ሆነ ከሆነውም ይላል አንዳች እንኳን ያለ እርሱ የሆነ የለም ይላል። ስለዚህ ሁሉ የሆነው በወልድ ነው፣ በቃል ነው። እግዚአብሔር በቃሉ ነው ዓለማትን ያጸና። ቆይ እኔ ያልጠየኩሽን ነው እየመለስሽልኝ ያለሽው። ዓለም በማን ተፈጠረ? ወይንም ዓለምን በወልድ ቃልነት በእርሱ ህልውና ፈጠረ ወይንም አልፈጠረም አይደለም ጥያቄ። እኔ እየጠየኩሻለሁ ተረድተሽኝ ከሆነ ኢየሱስን አውቀዋለሁ ብለሽኛል። ኢየሱስን ካወቅሽው ስንት አምላክ አለ ስልሽ አንድ አምላክ አለ ብለሽኛል። ስንት አካል አለ ስልሽ 3 አካል አለ ብለሽኛል። ከ3ቱ አካል አንዱ አካል በአምላክነት አይከፈሉምና ከ3ቱ አካል በዝምታው አልፈጠረም። በዝምታው አልፈጠረም ማለት ነው። በቃል ብቻ ነው የፈጠረው፣ በዝምታ አልፈጠረም። አሳዩኛ እና አስረዱኝ። እኔ ሰማይና መፍጠር የጀመረው ብርሃን ይሁን ብሎ አይደለም? ከዛ በፊት ከብርሃን በፊት ዓለማትን ሲያስገኝ ተናግሯል። ብርሃን ይሁን ሲል የቃል ግብር የለም እያሉኝ ነው? ኖ ከዛ በፊት ሰማይና ምድርን መላእክትን ሲፈጥር ተናግሯል የሚል መጽሐፍ ቅዱስ ላንችልኝ እስኪ። ይኸውልህ የተጻፈው ለኛ ነው፣ የተሰወረው ስለማይደለም ከተጻፈው ውጪ አላወራም። እኔ ከተጻፈው ውጪ አትበይ። ሁሉ ከተጻፈው ውጪ ሳይሆን ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ብሎ ዘግቶታል መጽሐፉ። ስለዚህ ያለ ቃል የሆነ የለም ካለ በዛ ነው የምንዘጋው። ያለ ቃል የሆነ የለም ማለት አልገባሽም። አሁንም ያለ ቃል የሆነ የለም ማለት ያልገባሽማ፣ ጥሩ እኮ አዳምጪኝ። እንደዛ ከሆነ ያልገባሽማ አብ ወልድ ይወልደዋል አይወልደውም? ይወልደዋል። ለምን አይወልደውም? ይወልደዋል አይደል? አዎ። እሺ አብ ወልድን ከወለደው ልብ ብለሽ ስሚ። ወልድ ከአብ ጋር እኩል አብሮ ነበር አልነበረም? ነበረ። አባቱ የቀድመው ላይ ቀድመው የሚል የለም ሳይሆን ይቀድመዋል አይቀድመውም? ጥያቄ ነው የጠየኩሽ እኮ። ለምንድን ነው እኔ ያልተጻፈውን የማነበው? ይቀድመዋል አይቀድመውም የሚል ያልተጻፈውን ለምንድን ነው የማነበው? እሺ ሰው ሆኖ ያዳነሽ ማን ነው? ሰው ሆኖ ያዳነሽ ማን ነው? ክርስቶስ ኢየሱስ። እሺ እሱ ሰው ሲሆን አንድ አምላክ ከሆነ አባቱ ለምን አብሮ ሰው አልሆነም? ደግሜ እናገራለሁ እንግዲህ የሶስት አካላትን የግብር ልዩነት እንግዲህ በስም ለይተናቸዋል። አብ አባት ሶርስነትን ነገር ሁሉ ከአብ እንደሆነ አስቀምጫለሁ። ነገር ሁሉ በወልድ እያወራሁ ካቋረጡኝ ታዲያ እኔ ሀሳቤ እንዴት ነው የምገልጠው? ለምን ያስቆሙኛል? ጠይቆኛልና ሳወራ ያስቆሙኛል። ሶርስ የሚል በስላሴ ሶርስ የሚል በፈጣሪ ዘንድ አለ ሲጀመር። ሶርስ ነገር ሁሉ የሚለው ምን ማለት ነው? ምን ለማለት ፈልጎ ነው እኮ አብ አስገኝ ነው ወልድና እኔን አሁን እኔ ወሎት እየተጠያየቅን ስለሆነ ሶርስ የሚል የለም አሉኝ። ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ማለት ምን ማለት ነው? እርሱ ደግሞ ስለዚህ አንድ አምላክ አብ ካለ እዛው ላይ የጠቀሽው ማለት ነው። አንድ አምላክ አብ ካለ አብ ወልድን ካስገኘው አብ ወልድን ይቀድመዋል ማለት ነው። እኔ ይህንን አልጠየቅኩትም። አሁን እኔም የመጠየቅ እድል ስላለኝ እኔ እስካሁን ስጠይቅ ስለነበረ ቆይ ለምን እኔ በመለስኩት እኮ አልተስማሙ። እኔ ስመልስ የኔን ሀሳብ ውድቅ ለማድረግ ያልመለሽውን ፖይንት ልንገርሽ። ያዡ የምትይው ከሆነ ያልመለሽውን ፖይንት እሺ። ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለምን? አልመለሽውም። መልሼዋለሁ። አልመለሽውም። እስኪ መልሽ። ለእርሶ እኮ መልሽ። እኔ እኮ እዚህ ጋር የገባሁት መልሽልኝ ያልመለሽልኝ ልትሉ ከሰማይ የወረደ ስጋ ነው ቃል ነው ንገሪ። ቃል ነው የወረደው ስጋ ነው ቃል ነው የወረደው። መልሽ። አሁን እኔ የኔን ጥያቄ መልሱልኛል አባቴ። እኔ ብቻ እስካሁን ስጠይቅ ስለነበረ እኔም ልጠይቅና አሁን ሶርስ የሚባል በመጽሐፍ ቅዱስ የለም። ቆይ እሺ እኔ ልጠይቅ አባቴ። የለም ብለዋል። ተረጋጊ መጀመሪያ። እኔም ለምንድን ነው ተረጋጊ የሚሉኝ? እያወራን አይደለ? አፍ ለአፍ ስለሆነ የምናወራው። የተጠየቅሽውን አልመልሽዋለሁ ያልሽውን መልሹ ደግመሽ እስኪ ይስማሽ። መልሻለሁ። ለእርሱ መልስ ካልሆነለት እኮ እዚህ ጋር እኮ መልሽልኝ አልመለስልኝ ባባል አይደለም። ለእኔ መልስ እግዚአብሔር ቃል መልሻለሁ። እርሶ አልተመለሰልኝም ካሉት ለእርሶ አሁን የኔን መልሱ። የኔን ጥያቄ ደግሞ ከሰማይ ወረደ እኮ ልመልስልሻለሁ። አንቺ ከሰማይ ከወረደው በቀር ወደ ሰማይ ይወጣል? የለም። እሺ ከሰማይ የወረደው ስጋ ነው ቃል ነው? ቃል ነው። ወደ ሰማይ ስጋ ወጥቷል አልወጣም? ወጥቷል። ስጋ ወደ ሰማይ ከወጣ ከሰማይ የወረደ ስጋ አለ? የለም። የሰው ልጅ ነው ብሎ አስቀምጦታል እኮ። የሰው ልጅ ሰማይ ነበር እንዴ? መልሽልኝ። የሰው ልጅ ሰማይ ነበር ወይ?
የሰው ልጅ አልነበረም። ሰማይ ነበረ በሰማይ አልነበረም የሚኖረው እንግዲህ አለ የሰው ልጅ አስቀድሞ ወደነበረበት። ለምሳሌ ይሄንን እኮ እኮ አስቀድሞ ወደነበረበት እኔ እኮ ከጠየቁኝ በኋላ ሳወራ እኮ አያስወሩኝም። እንዴት ብዬ የሰው ልናገር ልጅ ታዲያ? አስቀድሞ ወደነበረበት እሺ ከተመለሰ ጨርሱ። የሰው ልጅ አስቀድሞ ሰማይ ነበረ ወይ? አሁንም አልሽ እኮ የሰው ልጅ አስቀድሞ ወደነበረበት ተመለሰ አልሽ። እሺ ነበረም አልኩ ላስረዳ ስል አያስወሩኝም። ታዲያ እንዴት ልንነጋገር? የሰው ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ሥጋ ሲሆን ከቅድስት ድንግል ማርያም ሰው ሆኖ ሲወለድ የሰው ልጅ ተብሏል። የእግዚአብሔር ልጅ ኢየሱስ ቃል ሥጋ ሲሆን የሰው ልጅ ተብሏል። ራሱን የሰው ልጅ ብሎ ይጠራል፣ የእግዚአብሔር ልጅ ብሎ ይጠራል። ጌታ እዛ ጋር መሆን እየተናገረ ያለው እንግዲህ እርሱ ያውሩ በቃ። እሺ ምንድን ነው? ሌላ ማምጣት እንችላለን። የግብፅ ውሃ ደም ሆነ ካለ ደግሞ ውሃነቱ ሳይሆን ውሃ ሳይሆን ደም ሆኗል ማለት ነው። የሙሴ በትር እባብ ሆነ ካል በትርነቱ ተለውጦ እባብ ሆኗል ማለት ነው። የሎጥ ሚስት የጨው ሐውልት እንደሆነች ከነገረን የሎጥ ሚስት ተለውጣ የጨው ሐውልት ትሆናለች ማለት ነው። ስለዚህ ቃል ሥጋ ሆነ ካልሽ መጀመሪያ የምትሰብኪለትን ኢየሱስን ቃል ሥጋ ሆነ ካልሽ አምላክነቱ በሰውነት ተለውጦብሻል ማለት ነው። ስህተቱ እዚህ ላይ ነው። ሁለተኛው ስህተት ያልኩሽ ማለት ነው። ሶስተኛው ስህተት ደግሞ ምንድን ነው? በወልድ ዓለምን ፈጠረ ካልሽ በወልድ ዓለምን ከፈጠረ ወልድ መፍጠሪያ ሳይሆን ወልድ ራሱ ፈጣሪ ነው። ሁሉ በእርሱ ሆነ ነው እንጂ የተባለው ሁሉ በአብ በወልድ ሁሉን አብ በወልድ አደረገው አይልም። ወልድ ደግሞ ፈጣሪ ዓለማት መሆኑን ነው የሚያሳየው። አራተኛው ስህተት ደግሞ ምንድን ነው? አራተኛው ስህተትሽ ደግሞ ምንድን ነው? በቃል ሁሉን ፈጠረ ካልሽኝ ከመናገሩ በፊት ሰማይና ምድርን መላእክትን፣ ነፋስን፣ ውሃን፣ መሬትን እነዚህን አይነት የመሳሰሉትን ነገሮች ያስገኛቸው በዝምታ ነው። በዝምታው ፈጥሯል። ስለዚህ ደግሞ ወልድ ደግሞ ምንድን ነው? ከሶስቱ ስንት አምላክ አለ ስልሽ አንድ አምላክ አለ ብለሽኛል። ስንት አካል አለ ስልሽ ሶስት አካል አለ ብለሽኛል። አንድ አምላክ ሶስት አካል ካለ ወልድ ሰው በሆነ ጊዜ አብ መንፈስ ቅዱስ ለምን ሰው አልሆኑም? ሶስቱ ለምን ሰው አልሆኑም ስልሽ ግብር ይከለክላል ብለሽ ዓለምን የመፍጠር ስራ ነበር ስታወርኝ ነበር። ይህም ስህተት ነው። ምክንያቱም አንድ አምላክ ከሆኑ ከሶስቱ አንዱ ሰው ከሆነ የተለየ አካል ግብር አለ በኦርቶዶክሱ ማለት ነው። ያለዚያ መጽሐፍ ቅዱስ ውስጥ በየትኛውም አንግል ብትሄጂ ልትፈቿቸው። ስለዚህ ስንት ስህተት አለ ማለት ነው? ከተናገርሽው ውስጥ 5 ስህተት አለ ማለት ነው። ደግሞ ከዚህ በኋላ ተመልካቹ መፍረድ ይችላል። ጥያቄ ካለሽ ልቀበልሽ ይችላል። ለማንኛውም ወደ ቢኒያም እኔ ራሴን ላውራና እድልም ለእኔም እንዲሰጠኝ እንዳዳመጥኩት በእምነት አሁን ከእሳቸው ጋር ባነሳሽው ሀሳብ እንግዲህ የአንቺን ምልከታ ስትሻል የእሳቸው ደግሞ ማስተካከያ ተመልካቾቻችን በልዩ አካል በተለየ አካል ጥያቄው መጠየቅ ፈልጌ ነው። ጭቆናና እንዳያስገቢኝ። አይ አንቺ አይደለሽ እንዴ ስትመልሽላቸው የነበርሽው? ስትመልሽላቸው ነበረ። አሁን ወደ ክርስቶስ አካል ስለመጨመር አልተጨመርሽም የሚለውን እንጨርስና ከዚያ በኋላ እንቀጥላለን ማለት ነው። እሺ የምትይው ሌላ ነገር አለሽ? አዎ ማለት እየደጋገምክ እንደዚህ ነገር ባትናገር ጥሩ ነው። አይ አልተጨመርሽም። እሱ ነው ገብቶሻል። እሱን አይደለ እያወራን የነበረው? ቆይ በእምነት እሱን አይደለ በእምነት ብቻ የሚለውን አይደለ እንዴ ልናፈርስ የተቀመጠ ነው አይደለ? እሱን እኮ ነው ባይዘው ያፈረስከው ነገር የለም። በማለት የመላእክት ቅድም አነሳን፣ ስለ መዳን ቅድም አነሳን፣ አሁን ጥምቀትን አነሳውልሽ እና ረጋ ብለሽ አሁን እውነትን መነጋገር ትልቅ ነገር ስለሆነ ማለት ነው። ባይደዌ አሁን በአባታችን ጉዳይ የምትናገሪው ካለው 2 ደቂቃ ሰጥሻለሁ፣ ተናገሪና ራችንን መጠየቅ የምፈልገው። እሺ ተባረክ፣ እድል ከሰጠኸኝ። ማጠቃለያ ነው። በቃ እሳቸው ጨርሰዋል። ይኸውልሽ አሁን 2 ደቂቃ ሀሳብ ብቻ ጠይቅኝ ብለውኛል። አንተ ለምንድን ነው እሳቸው እኮ ጠይቅኝ ብለውኛል። ህዝብ ይፍረድ እኮ ነው ያልኩሽ እኮ ህዝብ ይፍረድ አሉ። ጥያቄ ካለሽ ስላልመለሽ መልስ ሰጡ እሳቸው።